እየሻለሁ በድዬሻለሁ እያለ እንግዲህ አብርሽ ገና ምን አይተህ አብርሽ ችግር የለውም ከምትወዛገብ እዛው ከልጅህ ሚስት ጋር እዛው ተቀመጥ ነው የምንልህ። ሌላ ምንም አንልህም። እዚያው ተቀመጥ በቃ። ልጅቷም ግራ አትጋባ፣ አታልቅስ፣ ምን አትበል፣ አትጉዳት። በቃ ይሄ የድሮ ፎቶዎቿን ምናምን እያየች ማልቀስም የለባትም። እንደዛ ነው የምለው ጋይስ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ነው ያለው። እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ የኔ ውዶች፣ የኔ ምርጦች ማለት ነው። እንግዲህ ሄርሜላና አብርሽ በጣም ይመጣጠናሉ፣ በጣም ነው የሚዋደዱት የሚፋቀሩት ለምትሉ ሰዎች ማለት ነው። አሁንም ልጅቷ ከመጎዳቷ በፊት በቃ የሆነ ነገር ከምትሆን በፊት ብትርቅ ነው የሚሻለኝ፣ በእኔ በኩል ማለት ነው። ብትርቅ ይሻላል ጋይስ። ተራቅ ነው የምለው እኔ እውነቴን ነው የምላችሁ። ብትርቅ ነው የሚሻለው እና በድዬሻለሁ ከሚላት ምን ከሚላት ዛሬ ደግሞ ምንስ ይዘውልን ደግሞ ይመጣሉ። የምር በጣም ነው የሚያሳስበው። በጣም ያስፈራል የሄርሜላ ነገር። እንዲሁም ደግሞ አቤላና ብሩክ ያው ታውቃላችሁ የአብርሽና የሄርሜላ መከታ ናቸው ሁለቱም ማለት ነው። በጣም ነው የሚወዷቸው። ልክ እንደ እህት እንደ ወንድም አድርገው ነው ሁሉንም በአንድ አይነት ነው የሚያዩት እና ስለዚህ ሄርሜላ እንድትጎዳባቸውም አይፈልጉም እነሱ ማለት ነው። ስለዚህ እነሱንም ያው አቤላንና ብሩክን ቦጭቅጭቅ ነው የሚያደርጓቸው። ያው ተመልካችም ሆነ ዩቱበሮችም ሆነ ምንም ሆነ ያው በእነሱ ምክንያት እየተጣሉ ነው ያሉ። ስለዚህ እንደዚህ ከሚሆኑ ሄርሜላ ብትርቅ ይሻላል ነው የምለው በእኔ በኩል ማለት ነው። ምክንያቱም ከምትጎዳ ብዬ ነው ጋይስ እንጂ እኔ እንድትለይ ፈልጌ አይደለም። አንደኛ ነገር ያው የልጅ አባት ነው እሱ። ወደፊትስ ምን ይፈጠራል? ስለዚህ ብትርቅ ነው የሚሻለኝ እና የኔ ውዶች፣ የኔ ምርጦች እንግዲህ ሄርሜላ ከምትጎዳብን በቃ ብትርቅ ይሻላል ነው የምለው በእኔ በኩል ማለት ነው። እኔ እንደዛ ነው የምለው፣ የምሬን ነው የምላችሁ። ስለዚህ ትናንትና ምን አይነት ቪዲዮ እንደተሰራም አይታችኋል፣ ምን ብላችኋል። ስለዚህ ከምትጎዳብን ትራቅ።